ሰላምዬ እንግዲህ ዳጣ ከቤት እስከምትመጣ በጉጉት እየጠበቀች በነበረበት ሰዓት አፈረጠችው። አቶ ደረጀ የሚይዘውን የሚጨብጠውን ግራ ገባው። እንግዲህ ሰላምዬ ልጇ ዳጣ ናት ከተባለች ጀምራ ልጇን ማየትና እንዲሁም ቀርባ እንደ እናት መንከባከብ ስለፈለገች አሁን ላይ ሳታስበውና ሳትጠነቀቅ አቶ ደረጀ ተጠንቀቂ ቢላትም ግን ደግሞ እንደብድ በጉጉት ዳጣን ስትጠብቅ በነበረበት ሰዓት ድንገት ዳጣ ስትገባ ልጄ በማለትም ከተቀመጠችበት ተነስታ እንግዲህ በሚያሳዝን ሁኔታ ዳጣ ላይ ተጠመጠመች። ወይዘሮ ማርታ ግራ በመጋባት ላይ ምን እየሆነች ነው በማለትም እሷን በግርምታ ብታያትም ግን ደግሞ ዳጣ በድንጋጤ እንደ ሰላምዬ አለቻት። ሰላምዬ እንግዲህ ዳጣን ስታይ ስሜቷን መቆጣጠርና አቅም ስላጣች ፍርጥ አደረገችው። አሁን አቶ ደረጀ የሚይዘውን የሚጨብጠውን ግራ ገባው። ሰላምን እንድታዩና እንድትረጋጋ ቢተነኩላትም ቢጠቅሳትም ልትሰማ ስላልቻለች በጉጉት የምትጠብቀው ዳጣን ነበረ። ዳጣ ደግሞ ከ20 ደቂቃ በኋላ ከተላከችበት ከድሮ ሰፈራቸው ዘው ብላ እቤት ስትመጣ እንግዲህ በሚያሳዝን ሁኔታ አቶ ደረጀ ሰላምን ተረጋጊ ቢላትም ግን ደግሞ ዳጣን ስታያት ስሜቷን መቆጣጠርና ልጅና እናት አብረው መሆናቸውን ስታስታውል ልጅ ብላ ጥምጥም አለችባት። ከዛም ወይዘሮ ማርታ ምን ጉር ነው ደሬ አለችው። እሱም የሚመልሰው መልስ ሲያጣ መንተባተብ ጀመረ። ዳጣ አሁን እናቷን በማግኘቷ ደስተኛ ብትሆንም ግን የአባቷ የደረጀ ሕይወት አሰቃቂ ላይ መሆኑን ስትረዳ በጣም ደነገጠች። ግን ደግሞ ምንድነው ሰላምዬ ጤነኛ ነሽ? ምን ሆነሻል? ስትላትም ልጅ እኮ አንቺ ነሽ ብላ አፈረጠችው። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ዳጣ ቀጣይ ፓርት ይዘን መጥተናል ማለት ነው። እንግዲህ እጅግ በጣም በሚያሳዝን ሁኔታ ሰላምዬ ከሆስፒታል እቤት በመምጣቷ ነገር ግን መኪና ላይ አቶ ደረጀ በምክር ሰላምን በማረጋጋት እዳውን ሲያይ ቆይቶ እቤት ከገባይ በኋላ ነገሩን በሽሽት አደረገችው። ዳጣ ስትመጣና ስታያት ስሜቷን መቆጣጠር ስላቃታትም ልጄ በማለትም ከዳጣ ላይ በመጠምጠም አሁን ላይ የተፈጠረው ችግር ቤቱ ራንዳ ሆነ። ዳጣ እንግዲህ ሰላምዬ ልጅ ብላ ስታቅፋት ሰላምዬ እኔ ውድ እንደት ነሽ? ተሻለሽ? ደህና ነሽ? እያለች አለቻት። አሁን ፓራላይዝ ስለሆነች ጥሩ ችግር አጋጥሟት እንዳይሆን እያለች ወይዘሮ ማርታ ብትጠራጠርም ነገር ግን አብዬል ከወይዘሮ ማርታ የጨመረችው ጥርጣሬ አሁን እየሰራ መጣ። አቶ ደረጀን ፍጥጥ አርጋ በመያዝም ምንድነው የተፈጠረው ደሬ እያለችም ጠየቀችው። እሱም ደግሞ እኔ ምን አውቃለሁ ሰላም ምን እየሆነች እንደሆነ አላውቅም እያለ ማጭበርበሩን ቀጠለ። ናታን ደግሞ እንግዲህ ከሆስፒታል ወይዘሮ ማርታ ደውላ ሰላምዬ አሁን ትንሽ ነቅታለች፣ ግን ደግሞ ዳጣን አምጡልኝ እያለች ነው ስትለውም ለምን ዳጣን ፈለገች? አይሆንም ዳጣ የለችም አላት። እንግዲህ ከመጣ በኋላ ትመለሳለች። አላውቅም ተንቅልፏ ማለት ተገባችበት ሰበመን ስትነቃ ዳጣዬ የት ናት? ዳጣን አምጡልኝ አለችው። እንዴት ለምን ሲላትም አላውቅም ምን ትሰራላታለች? እኔ አላውቅም ዞሮ ዞሮ ይዛሃና ይኸውልሽ ማርቲ አንቺ ወደ ቤት ነኝ፣ እኔ እየመጣሁ ነው። ስለዚህ እኔ ከእሷ ጋር ቆያለሁ፣ አንቺ ደግሞ ወደ ቤት ነኝ እና ቁርስ ምናምን ሰሪላቸው አላት። እንደ ደሬ እንደሆነ ሆኑ ሰርተይ ብሎ ሴት አይደሉ እንዴ? እኔ መምጣት አልችልም። ስለዚህ ዳጣን ይዘህነ አይሆንም። ይኸውልሽ ማርቲ አንቺ ወደ ቤት ተመልሰሽ የሚያስፈልጉ ነገሮችን ማሟላት አለብሽ። ግን ደግሞ በፍጹም አላት። ኧረ እባክህ ደሬ ምንና ነው አለችው። ይኸውልሽ ማርቲ ተናገርኩኝ፣ እኔ እመጣለሁ፣ አንቺ ወደ ቤት ነኝ በማለትም አቶ ደረጀ ከሰላም ጋር ሆስፒታል ቆየ። ማርታና ናታን መጥተው እንግዲህ አብጌልን ውጭ ላይ ያገኛት። አብጌል እንደት ነሽ? ደህና ነህ? ምን ነው? ወደ ቤት ልገባ ነው፣ በጣም ደክሞኛል። ቀብጠህ እኮ ነው የሄድከው። አሞት አትሂድ
እናናዬ ይበቃሉ እያልኩ እምቢ ብላ አይደል? ደግ ወንክ አሰማም አለችው። አንቺ ስለ ሰላም ደህና ናት ታማለች ማለት ሲገባሽ ሌላ ታወሪያለሽ እንዴ? ምን ትሆናለች? እሷማ ደህና ነች አለችው። በጣም ትገርሚያለሽ እና ሄደሽ መጠየቅ ሲገባሽ አንቺ ግን ሌላ ነገር ትቀባደሪያለሽ አላት። እኔማ እየሄድኩ ነበር በማለትም ጥሏት ገባ። ገብቻ አረፍ ልበል ደክሞኛል አላት። እንግዲህ ሳሎን ላይ ወስዶ ቁጭ አረገው። ለምግብ ይዘውት የሄዱትን ሰዓት ወይዘሮ ማርታም እቃዋን ገዛዝታ መጣች። በዚህን ሰዓት ናታንዬ መጣ ደከመህ በጣም ዊህ ሳህኑን የሳሎኑ ጌጥ አረከው አለችው። እትዬ በቃ እኔ እማዬን ያነሳዋለሁ አላት። አይ ደክመሃል አንተ ዊ ሰውነቴ ስብርብር አለ አለችው። ደከመሽ? አሁን ደግሞ እኮ አንዳንድ የጎደሉኝን ነገሮች ለግዛ ብዬ ነው የሄድኩት አለችው። እማዬ ከባድ ነው በቃ እረፍት ላድርግ አላት። አንቺም እረፍት አድርጊ አላት። በዚህን ሰዓት ውሃ መጣች። እማዬ እያለች ወይዬ ልንሽልኝ አለቻት። በዚህ አጋጣሚ ውሃ ከፍንጣቷ በፊት ግን ውሃ ርቧት ሌሊት ጠዋት ተነስታ ሱካር መላስ ጀመረች። ከዛም ቀጠለች እና ውሃዬ ምን ሆነሽ ነው ስትል አዳጣም እንዴ እኔ ጭንቆኛል። ምን ሆንሽ? እማዬ የለችም፣ ሰላም የለችም። ምግብ ቁርስ ሰርቶ ማለያ በላይ ነው። በዛ ላይ ደግሞ ትምህርት ቤት ሲሄድ ቁርስ ማን ሊቋጠርልኝ ነው አለቻት። እኔ እናት ሆንሻለሁ አልፈልግም እምብዮ አለች። በቃ እና ትምህርት ቤት ማልሄድም ቁርስ ጋብዥ፣ ትምህርት ቤት ትሄጃለሽ። ቁርስ ደግሞ ብር የለኝም። በቃ ካልጋበሽ ትምህርት ቤት አልሄድም። በቃ ልጋብዝሽ ብላ እህቴ እኮ ነሽ ግን አለቻት። አዎ እህትሽ ነኝ ግን ጋብዥ። እሺ በቃ አለች። በዚህን ሰዓት እንግዲህ ናታንም ወደ ክላሱ አረፍ ካለ በኋላ አብጌል ተመልሳ መታ እማዬ ወይ ሰላም እንዴት ናት? አሁን ደግናት። ምንና ነው ራሷን ስታይወደቀችው? አላቅም የተፈጠረውን። እንዴ አባዬ እንዴት ሊያገኛት ቻለ? ከቤትስ እንዴት ይሆን ነገር አለ? ምን ፈለግሽ አለቻት። እማዬ አለች። ወይዬ ምንድነው አንቺ ልጅ እንደዚህ የሚያደርግሽ? በቃ እኔ አላቅም አለች። ወይዘሮ ማርታ ወደ ላይ ሄደች። በዚህን ሰዓት ማርቲ ዳጣን ድሮ ቤታችን ላኪያት እዛ የምታመጣው ቃለ የሚል ነበር። በዚህን ሰዓት እዛ ለምን ሊልካት ይፈልጋል? የሆነ ነገር አለ። ዳጣን ለምን መረጠ ከዚህ ሁሉ ሰው አለች። ስልኬ ምን እያረግሽ ነው? አባዬ ዳጣን ድሮ ቦታ ላኪ እያለሽ ነው እና ታዲያ ከዛም ለምን እሷን ይልካታል? እኔ ብሄድስ? ናታንን አይልከውም በዚህ በጨለማ ሴት ልጅ ከሚልክ አለች ማርታ። እሷን መላክ ሳልፈለገስ አንቺ ያምሻል እንዴ? ማለት ደግሞ በዚህም ነገር ልታመጭ ነው? ይሁን ነገር አለ። በዛ ላይ ደግሞ ሰላም ለምን ራሷን እንደሰተ መጠየቅ አለብን። በዛ ላይ ደግሞ አባዬ እንዴት አገኛት? ስራ ቦታ አልነበር? እንዴት መጣ እያለች አንቺ ልጅ ምን እየሆንሽ ነው? ደግሞ በዚህ ሌላ ነገር ትፈልጊ ነው? እማዬ አንቺ ምንም የምታውቂው ነገር የለም። የሆነ ነገር አላቸው። የሰላምስ ወይ ጉድ! ልታሳብጂ ነው እንዴ? ወይስ ጭንቅላቴ ውስጥ ሌላ ነገር እንዲጠራጠር እየፈጠርሽ ነው? አይሳካለሽም። ለምን ዳጣንሽ ሊልካት ቻለ? እና ታዲያ ለምን አንቺ አትሄጂም? እሱ ሊልከኝ አይፈልግማ። አባትሽ ነው እሱ ያልሽው? አዎ እሱ። ቆይ አባትሽ ላይ እንደዚህ ያለ ንግግርና ጥላቻ ያደረብሽ ምክንያት ምንድን ነው? ያንቺ አባት እኮ በስለት የማይገኝ ጠንካራ አባት ነው። ምንድን ነው የምትይው? ዳጣን ነው የሚወደው። ሰበብ አስባብ እየፈለጋችሁ እኔ መሳደብ መቆጣት ነው የምትፈልጉት አለቻት። አንቺ ልጅ አንቺ ችግር አለብሽ ልበል? ምን አስበሽ ነው አሁን ናታንን አግባ እያልኩ የምትቸገረው? ለምንድን ነው አንድ ቀን አለ እንዲያቃጥለሽ ምደፊው አለቻት ወይዘሮ ማርታ። በዚህን ሰዓት የራሳቸው ጉዳይ እና ሂጃ ታዲያ ሂጂ። መች ይፈልጋል? እሱ አይደውልላትም እንዴ ታዲያ? እሱ ሂጂ ዳጣን ፈልጊና ጥሪያት፣ እሱ ደውሎ ይንገራት። አንቺ ልጅ ምንድን ነው? ወይዘሮ ማርታ ጮኸችባት። ከዛም አብጌልና ዳጣና ናታን ከግቢ ሆነው እንደናፈቀችው እየነገራት ሰላም ደህና መሆኗንም እየነገራት ነበረ። ነገር ግን ናታን ወይዘሮ ማርታን ፈተናት። ዳጣ እኮ ጠንካራ ልጅ ናት አለችው። አዎ ዳጣ ምስኪን ልጅ ናት። ታዲያ ዳጣ ግን ደህና ናት?
እኔ ምንም ነገር እኮ የለንም እማዬ። እኔ ያላችሁ አላልኩም። ናታን ምን እየሆንክ ነው? ተረጋጋ። አዎ ዳጣ ምስኪን ልጅ ናት፣ ጠንካራም ልጅ ናት፣ ደግሞ ጥሩ ልጅ ናት አለችው። አዎ ጥሩ ልጅ ናት፣ አብጌል እኮ ጥሩ ልጅ ናት አለ። እኮ ጥሩ ልጅ ናት አብጌል እንኳ ተዋት፣ ባይሆን ዳጣ ከአብጌል ትሻላለች፣ ቢያንስ ሰው ታከብራለች፣ ረጋ ያለች ናት አለችው። በዛ ላይ ጠንካራ፣ አባቷ ከተወለደች እስካሁን ድረስ ጥሏታል። እናትና አባቷን አታ ደስተኛ ሆና ለመኖር እየጣረች ነው አለችው። አዎ በጣም ግን እማዬ ወይዬ ናታን አሁን ማለት አንቺ ብትሆኚ በዳጣ የዳጣ ማለት አላት። ምን ሲሳይ ደረጀ ቢሆን እያልከኝ ነው? አዎ እንደዛ። ምን ታደርጊያለሽ? እዩ ደረጀ ቢሆን ማለት ነው ባልብዬ አልይዘው። ለምን ብትል በእኔ ላይ እንደዚህ አድርጎ በፍጹም አልረዳውም። አይኑንም ማየት አልፈልግም። በሰዓቱ ምን ማድረግ እንዳለብን አላውቅም። እማዬ ሰው እኮ ይሳሳታል፣ ክርስቶስም ተሳስቷል አላት። አዎ ሰውነንና እንሳሳታለን፣ ግን ደግሞ ይሄ የስህተቶች ይቅርታ የሚደረግለት የማይደረግለት ስህተት አለ አለችው። በዚህን ሰዓት አዎ ግን ደግሞ እኮ የሰው ልጅ ተሳስቶ ወደ ስህተቱ ሳይሆን ተመልሶ በስካር መንፈስ እኮ ቴድም ወርቆ ነበር አላት። አዎ ስካር እንደዛ ነው፣ ግን ቢሆንም በፍጹም እንደዛ አይነት ነገር ቢያደርግ ደሬ በፍጹም ምህረት አላደርግም አለችው። ግን ደግሞ ደሬ እንደዛ አይነት አባት አይደለም፣ የተለየ ሰው ነው። ደሬን ያገባሁት ለዚህ ነው፣ ምንም ቢፈጠር ምንም ይዝ ነገር የለባትም አለችው። እሺ እንደው ቢሆንስ? አያድርገው። ሲከተለሽ አንተ ሚስት አገባህ እንበል፣ ሚስት ከሌላ ወልዳ መታ ልጅ ነው ብትልህ ትቀበላለህ? ምንም አይሰማም አይደለም? ከሌላ ወልዳ ተኝታ ይቀርና ከሆነ ወንድ ጋር የተለየ ነገር ባይባት አይኗንም አላይም፣ አይኗንም አላት። አየህ እኛ ሴቶች ስናደርገው ስህተት ነው፣ እናንተ ወንዶች ስታደርጉት ደግሞ ትክክል ነው። ይሄ እኮ ነው ችግሩ። ስለዚህ በፍጹም አላት። እንግዲህ ሰላምዬ አሁን ላይ ዳቱ ደረጀን እሺ በቃ ምንም አላደርግም፣ ምንም አልልም፣ ምንም አልፈጥርም ብላ ነበረ። ነገር ግን እቤት ከመጣች በኋላ ዳጣን ድሮ ቤት ልኬያታለሁ አላት። ለምን እስከ ዛሬ ስሰቃይ አብራኝ የሆነች በስንት ችግር እንዳለ ለምን አልጠየኳትም? አሁን ደግሞ እንዳላያት ነው የምትፈልገው? እዩ ድንገት ስገቢ ሌላ ችግር እንዳይፈጠር ነው አላቻናል። ሰብስክራይብ